አዶናይን ለመደብደብ መድረክ ድረስ የወጣው ይሄ ግለሰብ ማን ነው? አዶናይ ማን ነው? አንተ ሌባ ቆጠላለት ባለጌዎች ናቸው ያዘጋጃችሁ ሰዎች። ምንም ኦርጋናይዝድ የሆነ ነገር መስራት ነበርባችሁ። ቮቱ የተጨረበረው ብራችሁ ካሰባችሁ እንዳይጨረበር መጀመሪያ ነበር መጠንቀቅ ነበርባችሁ። እኔ ማለት ነው ፋሚሊ ማርያምን በጣም የደበረኝ ነገር ያኔ 3.6 ሚሊዮን ቪው አለው 2 ሚሊዮን ቪው አለውና ስንት ሚሊዮን ቪው አለው ማበይቴና ፋሚሊ ከልቤ ነው ዛሬ እኔ እንደዚህ አይነት ቪዲዮ ሰርቻለሁ ግን ከልቤ ደበረኝ ማለት በጣም ደበረኝ እኔ እንትን ብዬ ነው ወጥቶት በቃ ተነስቼ ነው ወጥቶት በጣም ሲያስጠላኝ ማለት ነው እንዴ አሁን በነገራችን ላይ እግዚአብሔርን ነው የምላችሁ ይኸው የዛሬን ቀን ይኸው ሚካኤል ያሳድረኝ ቻሌንጅ ሰጥቶኛል ዘፈን እንደ ኩይ ፍጭ አይነት ዘፈን የሚሆን ነገር ስራ በዛ ዘፈን 500 ሰው ከሰራበት አንተ 1 ሚሊዮን ብሩን ታሸንፋለህ ነበር ያሉኝ ጭራሽ ሚካኤልን ጭራሽ ስሜ ሳይጠራ ሲቀር ሃይሚት ሙት እንዴት እንዳለቀስኩ እዛ ጋር ነኝ የማውቀው ያኮ ሚካኤልን ፋሚሊ አረ ይሄ ነገር እኔ እንጃ በየትኛውም መንገድ እንዴ የአመቱ ምርጥ ላይ ተመርጫለሁ ፈሌ ተመርጫለሁ ጭራሽ ደግሞ የጭላሉ አዋርድማል እሱ ላይ ጭራሽ ስሜ የማይጠራ ስሜ 3.6 ሚሊዮን ስንት ቪው አለው ስንት ሰው ሰርቶበታል በኔ 500 ሰው ያንን ሰው ተጠቅሞ ከሰራ ለሶስቱ 100 ሺህ ብር ትሸልማለህ ብለውኝ ከ1000 ሰው በላይ ሰርቶበታል ከ1000 ከ2000 ሰው በላይ ግን አሁን የለም አንድም ስሜን አልጠሩትምሽ ሃይሚት ሙት እንደዛሬ ከፍቶኛ አቅም ፋሚሊ እናቴ ንንሳይ ኦሬዲ ምርታችሁን አስተዋውቋል በሚሊዮን ታይቷል እናንተስ እንደ ድርጅት ለምን ሰፖርት አታደርጉትም ማለት ኦሬዲ ይሄ ልጅ እኮ እዚያ ማኒቲ ማየት ካለበት ለናይሽ ይሆናል ቴንክ ዩ እንደው ማኒቲ ይሁንና እሺ አንድ ጊዜ እዚህ ጋር አንድ በተከታታይ መፈተሽ ነገር እዚህ ያለ ዛወታ ላይ ከሽልማት ውጪ ራስ ኮሜዲያን ማን ነው እሱን በማድረጋችሁ እናመሰግናለን ግን አሁን ጊዜው እሱን አልተከታተልንም እስቲ እሱን ቪዲዮን ለማየት እንሞክራለን ግን አንደኛ እንደ ሂዩማኒቲ ሁለተኛ ነገር ደግሞ ለእናንተ ብዙ ቪው ማስገኝቷል ሁለተኛ ነገር ደግሞ ዘመኑ የሶሻል ሚዲያ እስከሆነ ድረስ እኛ ሰፖርት እናረጋችኋለን ሶሻል ሚዲያ ላይ የራሳችን የሚቀበሉን ሰዎች ስላሉ እናንተ ደግሞ እንደ ድርጅት ተነጋገሩና ይሄን ላይ ሰፖርት አድርጉት ፕሊዝ ቲክታክ ነው ምንድነው ናግባበ በዛውሩ ላይቭ ናቸው ነው ናግባበ በዛውሩ ዙን ያስተዋውቅ እናንተን ይበል በዛ ላይ ደግሞ ስሚ ልጁን ሰፖርት ካላረጉት ማለት ነው አንፈልጋቸውም ሌላ ሰፖርት የሚያረግና የሚያስተዋውቅ ለድርጅት እንፈልጋለን በቃ አትለማመጭ መሲ ምንድነው የምትለማመጭ አይተውታል አይደል እንዳልቅሶ ሲሄድ ልክ ወይ የሚሰማ ከሆነ በቃ የህዝብን ቁጣ ስለስቷል ሄዳ ልጅ አልቅሷል አደባባይ ላይ ብለሽ ንገራቸው ምን አንዴ ሰውየው መጥፎ ነገር አላወራም ቆዩ አንደኛው ወደ 5000 ምናምን ሰው እየሰማክ ነው ከቻልክ ቲክታካችንን ዋትስአፕ ላይ ኮንታክት ላድርግህና መተህ ካንተም በዛው ምርታችሁን አስተዋውቃችሁ በዛው ደግሞ ይሄን ልጅ ሰፖርት እንድታረጉት እንፈልጋለን ያው እንደዚህ ደግሞ ማታረጉ ከሆነ እኛ ተጽዕኖ ፈጣሪዎች ነን በራሳችን ሚዲያ እና ይሄ ልጅ እንደዚህ አልቅሶ ምስኪን ስለሆነ ተቀባይነት ስለሌለው ተብሎ የዚህ ልጅ ቪው በልጦ ያለ ቪዋቸው ያልበለጠ ግን ደግሞ ውስጥ ሰው ያላቸው ሰዎች ደግሞ ወደፊት ወጥተው ይሄ ልጅ አንገቱን ደፍቶ የሚመለስበት ምንም አይነት ምክንያት የለም እንደ ድርጅትም እናንተ ልታዩ ይገባል ይሄን ልጅ ለበተስ እሱም ብቻ ሳይሆን ይኸውልሽ መሲ አንድ ነገር ማወቅ ያለብሽ ምን አለ መሰለሽ አሁን ይሄ ልጅ ምርታቸውን እነሱ ላደረጉት ነገር ደግሞ እውነቱን መናገር አለባቸው ትክክል እንዳልሆነ ምርታቸውን በጥሩ ሁኔታ አስተዋውቁላቸዋል አይደለ ክሬዲቱን መስጠት አለባቸው ይሄን ጊዜ እኮ ይሄ ልጅ የነሱ ምርት በመጥፎ መንገድ ቢያስተዋውቁ እኛ በእነሱን ያወቅነው እንዴ በሱ ሰበብ ነው ኦኬ ፓስታን ያወቅነው በመጥፎ መንገድ ቢያስተዋውቁላቸው ጊዜ አይፈልጉም ነበር አጠቃላይ ምላሽ ትሰጠናለህ ያ ምክንያቱም ቲክታክ ላይ እና ብያለሁ ቲክታክ ላይ ልትመጣ አልቻልኩም ስለዚህ አንዴ የሚጠይቁን ጥያቄ ሁሉንም አጠቃላይ ስማና አጠቃላይ ምላሽ ትሰጠናለህ ቀጥ መስዬ እሺ ማለት ይኸውልሽ ምርታቸውን በጥሩ ሁኔታ ስላስተዋወቅላቸው አትሊስት ክሬዲቱን መስጠት አለበት ነው እንጂ እኮ ገንዘቡን እኮ እዚህ ያሉት ሚዲያ ላይ ያሉት እነ ጅኒው ሌሎችም ወንድሞቹ እኮ ሰፖርት አድርገውታል ወደፊትም ደግሞ ሰፖርት ያደርጉታል ነገ ከነገ ወዲያም እንደማንኛውም ሰው ቁጭ ብሎ እዚህ ቲክታክ ላይ ጌም የሚጫወታል ገንዘብ ያገኛል ገብቶሻል የገንዘቡ ጉዳይ አይደለም ግን ምንድነው እነዚህ ሰዎች አሁን ምርቱን ለምሳሌ በመጥፎ መንገድ ቢያስተዋውቁለት እስካሁን ድረስ ዝም አይሉትም አይደለ ስለዚህ አሁንም ደግሞ በጥሩ ክሬዲቱን ይስጡት ነው እኔ የምለው አመሰግናለሁ ውዴ እሺ ሰምተሃል ወንድሜ
እሺ ጮክ ብለህ ምላሽ ትሰጠን ትችላለህ። አንደኛ ይሄንን ጥያቄ እኛ ስንጠይቅህ ነው ያሰብከው አይደለም? ማለት አሁን ይሄ እንደዚህ ማስተባበያ እንትን ያላችሁት እንጂ ኢቭን ልጁ እንደዚህ አይነት ስሜት ተሰምቶት እናንተ ኢቭን ማታ ስልኩን አፈላልጋችሁ እዛ ቦታ ላይ ልጁ ወዲያውኑ ቪዲዮ ለቀቀው፣ ወዲያውኑ ነው ቫይራል የወጣው ገባ። ግን እናንተ ወዲያውኑ ልጁን ደውላችሁ እንደ አንድ ድርጅት እንደ አንድ ወደ በጣም በሚሊዮን የታየላችሁ ቪዲዮ ነውና እናንተ ወዲያውኑ ደውላችሁ አነጋግራችሁታል ልጁ ነው። አሁን እኛ ወደ ሶሻል ሚዲያ አምጥተን ስንደውልላችሁ ነው ስለ ልጁ መልካም ነገር እየነገርከን ያለው። እሺ ጮክ ብትል ከይቅርታ ጋር ተማሪ ሰማል ተሰማል ጉዳይሽባን ወይም ደግሞ ማስተባበያ ለመስጠት አይደለም። አሁን ያለበትና የሆነውን ነገር ነው እውነቱን የምንነጋገረው። እሺ ግራሞ ኮቱ ኮምፕሌክስ ለዚህ ልጅ ለመስጠት አይደለም ሌላ ላታሰበው ሰው ተባለ። እሺ ምናልባት አይታችሁ ሊሆን ይችላል። ጋር የነበራችሁ ሰዎች በመጨረሻ ላይ ሽልማቱ ካለቀ በኋላ ለሌላ ሰው የሰጠው ነገር አይታችኋል። እኛ ለሌላ ልጆች ያደረጋችሁት ሳይሆን የእናንተን ድርጅት አስተዋውቆ ስሜቱ ስለተጎዳ ስለ አንድ ነጋገር ተረካቢ ወጣት ልጅ እኮ ነው እኮ እየተደማመጠና። እሺ ቀጥል። እንደዛ ያደረግነው እኛ እዛ ቦታ ላይ ከአሁን በፊት የተሰራውን ነገር ማን ምን እንደሰራ እያንዳንዱን ነገር ልናይ እንችላለን፣ አይተናል። ግን ማን ተመረጠ፣ መቼ ማን አሸነፈ፣ መቼ ተመረጠ የምናውቀው ነገር የለም። ምክንያቱም እኛ የሰጠነው አንድ አወዳድሮ ለሽልማት ለሚያበቃ ለሌላ ድርጅት፣ ሽልማቱ ላይ ግን ተገኝተናል። እስከ ሌሊቱ 6 ሰዓት ተኩል ድረስ እዛው ውስጥ ነበር ፕሮግራሙ እስከሚያደርግ። ከዛ በኋላ ግን ምንም ምናልባት ላይዋጥላችሁ ይችላል። ማንም በዛ ሰዓት ቲክቶክ የሚከፍት አይኖርም። ሁሉም ወደ ቤት ነው፣ ሁሉም ወደ ማረፊያ ነው የሚወጣው። እኩለ ሌሊት ነው ሄድን፣ ማረፊያ ቦታችን ላይ አረፍን። ጠዋት ማንም ኢንተርኔት አልከፈተም። ቁርሳችንን በላን። መንገድ ላይ ስንደርስ አየሁት። መልሼም ሳፈላልግ ስልኩ አይሰራም የሚል ምላሽ ተሰጠኝ። ከዛ በመሀል ላይ አንቺ ደወልሽ። እሺ አይቼዋለሁ አሉ። አይቼዋለሁ እያልኩሽ ደጋግመሽ ደወልሽ። መግባትም አልቻልኩም ኢንተርኔት። አሁንም መኪና ቆሜ መንገድ ላይ ቆሜ ነው የማወራሽ። ስለዚህ የዚህ ልጅ ልፋቱን እንደ ድርጅት ነው እንጂ የምናየው እንደዛ እንደሰጠነው ተቋም ከሆነ መጠየቅ ያለበት የኛው ተቋም። እኛ እንደ ድርጅት ግን በተቋምነት ማያሳለፍ ነገር ለነ መሲትን ጥያቄ ልጠይቅሽ። እኔ ስሜ ከአምስቱ ውጪ እኮ ለስድስተኛውም ሌላ ሽልማት ሰጥተዋል። ምክንያቱም እኔ ትናንት ፕሮግራሙን ሳይስ ነበረ። ማን ነበረ? ጉርሳሙ ለሚባለው አይደል? ያው ነው ለኔ እንደ እሺ ያሸንፋልም አያሸንፍም ብለን አይደለም። እሺ የልጁ መጀመሪያ ማስታወቂያ ነው የሰራው ወይስ ልመና? አቤት አይታችሁታል? ልጁ ማስታወቂያ ነው የሰራው ወይስ ልመና? ይሄ እኛ በበጎ ፈቃድ የሰራነው እኛ በበጎ ፈቃድ የሰጣችሁት እና እሱን ቪዲዮ አላየንም እኛ። ይሄኛው የዚህኛው ስለዚህኛው አይደል? ኦኬ ያኛውን እንደ እርዳታ ነው የሰጣችሁት? እኛ ድጋፍ ይሰጣል። ኦኬ እርዳታ ነው የሰጠነው። እሺ ያንን ስለዚህ ነገ ሰኞ ስለሆነ ነገ እንጠብቃችሁና እንደ ድርጅት ለይሄንን ልጅ ጠርታችሁ የምታነጋግሩትና የምትሉት ነገር ይኖራል። እንጠብቅ። የእሱን አድራሻውንም አታውቁም እናንተ? ማንንም አያውቅም፣ የማንንም አናውቅም። ኦኬ እኔ አድራሻውን ኮንታክት አድርጋችኋለሁ ወይ? ስለዚህ እኛ ልናደርግ የምንችለው ተባባሪነትን በማይጎዳ መልኩ። እሺ ቁርንፍድ ድርጅት ግን ኢትዮጵያ ውስጥ ነው ያለው? እኔም እዛ ጋር ያለው ጥያቄ የሆነብኝ ነገር ኢትዮጵያ ውስጥ ከሆነ ሁሉንም ነገር ያያል ብዬ አስባለሁ። ግን ምንድነው ያስቀመጠው ስታንዳርድ እስካለ ድረስ ያንን ስታንዳርድ ቤዝ ካደረገ ምናልባት የሱም ራይት የሆነ ወይም ደግሞ ትክክለኛ የሆነ መንገድ ሊኖረው ይችላል። ስለዚህ ሙሉ ስሙን እርግጠኛ ለመሆን ውለታውን አይቼ ነገር ባሳውቅሽ ደስ ይለኛል። እሺ በጣም አመሰግናለሁ። ለሰጠህን ጊዜ እናመሰግናለን። ጥሩ ነገር ደግሞ እንጠብቃለን። እሺ ማንኛውንም ሰው ለማሳደግ ይችላል። እናመሰግናለን። እሺ በቃ ጠርታችሁት ይሄ የምንመሰጋገለው እየሰማ ከሆነ አቅርቦ በስነ ስርዓት ሲያናግሩትና እኛ አሁን ድርጅቱን እንጂ ቁርንፍድ የሚባለውን አናውቅም። እኮ እንጠራዋለን። ነገ የሰራው ኦኬ ፓስታ ለሚለው ነው። ኦኬ ፓስታ ነው እኛ የምንይዘው። በቃ እንደሚደርስልን የጠይቀው ነው ለምን እንደዚህ እንዳደረገ። ኦኬ ፓስታ ማን መጠየቅ አለበት? ለሰጠው ለድርጅቱ። እዛ ጋር መኮረኒ ነው ኩርኒ ያልከውን እዛ ጋር መጠየቅ እናንተ መብት ነው። አለ አራት ነጥብ እና ስታቀርቡት እንመሰጋገናለን። አዘጋጆቹን ባይዘው መጠየቅ አለባቸው። ምክንያቱም በስነ ስርዓት አላወዳደሩም፣ በስነ ስርዓት ለሚገባው ሰው አልሰጡም። ይሄ ልጅ አሁን ከመጀመሪያ ጀምሮ ፕሮሞሽኑን የሰራው ሱራ ነው። አንደኛ ቪው ያለው እሱ ነው። ለምንድን ነው የተፈለገው? በዚህ ልክ ድረስ ይሄ ልጅ ዝቅ አድርጎ ለሌላ ሰው አሳልፎ ስጦታውን የሰጡት ለምንድን ነው? በዚህ ልክ ድረስ መጠየቅ አለባቸው። አዘጋጆቹ እነማን እንደሆኑ መጠየቅ አለባቸው። ምክንያቱም ይሄ በጣም መድሎ ነው። ነገ ተነጋግረን የራሳችንን እንደ ድርጅት እንደምናገር ያንንም ደግሞ በቃ ቴንኪው ወንድሜ እና ደግሞ ይሄንን ነገር መተው ለህብረተሰቡ ቢያሳውቁ ምን ላይ እንደደረሱ ራሳቸው ከድርጅቶቹ ጋር ተነጋግረው እርስ በርስ መተው እዚህ ቢያሳውቁ ደስ ይለናል።
አሁን ቲክቶከር አስተካክል ብያለሁ። ቲክቶኩን አስተካክለው ቪዲዮ ላይ መጣው ምላሽ ይሰጡናል። ዛሬ የእሁድ ስለሆነ ነገ ቢሮ እንገባለን። ቢሮ ከገባን በኋላ ተነጋግረን ምላሽ እንሰጣለን። እንደ ድርጅት ምላሽ እንሰጣለን። እኛ ቪዲዮ የደረሰን ጠዋት ነው። የእሱን ግን አድራሻው ኢቨን የዚህ ስልክ እንኳን ይሄ ካምፓኒ ይዞ ይሄንን ተንኮል የሰራው ያኛው ካምፓኒ ነው። ይሄኛው ካምፓኒ ደግሞ ያኛውን ካምፓኒ ደግሞ አንቆ መያዝ የፓስታው ድርጅት ባለቤት ነው። አንተም ፈጣሪ በሰበብ አምጥቷል ወደዚህ ወደ እነዚህ ግሩፕ ወደ ጆከር ሁሉ ጋር ሁሉ ነገር ሰበብ አለው። ፈታ በል አንተም ትንሽ ነቃ በል እስቲ። እንደዛ እንደ ወታደር አትቀመጥ። ፈታ በል ነው ቁጭ በል። ጨዋታም አምጣልን ትንሽ ግጥም ምናምን ቆየፈቻም በሌልን ቆየፈቻ በል። ወደ ስጦታው ደግሞ ሰው ይቀጥል። ትንሽ ግጥም አድርግልን። ማን ያስወረደው? አስወረዱት። አዶናይን ለመደብደብ መድረክ ድረስ የወጣው ይሄ ግለሰብ ማን ነው? እንግዲህ ትናንት ምሽት በተደረገው የቲክቶክ ክሬቲቭ አዋርድ ሽልማትም ላይ አዶናይ እጩ ሆኖ ከዩቲናስ ጋር በቀረቡበት መድረክ ላይ አዶናይ አሸናፊ ሆኖ የመኪናውን ሽልማትም ያመጡ የቲክቶክ አዋርድንም አሸንፏል። በዚህም ሽልማት ላይ ብዙዎች ያላስተዋላችሁት መረጃ ይህን ይመስላል። አዶናይ ሲሸለም በቦዲጋርዶች አዶናይን ለመደብደብ መድረክ ድረስ የመጣው አቡ የምወንድም የሚለው የቲክቶክ ፔጅ ባለቤት የሆነው አቡ ማለት ነው። የምትመለከቱት ወጣት አዶናይ ሲሸለም ይሄ ሽልማት ለአንተ አይገባም ለዩቲ ነው የሚገባው በማለት በተቃውሞ መድረክ ድረስ ወጥቶ አዶናይን አስደንግጦታል። አዶናይም ሳይረበሽ የሽልማት ፕሮግራሙ በተሳካ ሁኔታ አጠናቆ ግን የተፈጠረው አምባጓሮ በዩቲናስ መካከልና በአቡ መካከል ያለው ወዳጅነት ምንድን ነው? እሱን ላሳያችሁ ነው የምፈልገው። አቡ ወንድም እንግዲህ ከዩቲናስ ጋር አብሮ ቪዲዮ በመስራት ዩቲናስን በዳይሬክቲንግም በትወናም አልፎ በካሜራ ማንነትም የሚያግዛት ጓደኛዋ ወጣት ነው። ከሲሳይም ጋር ያላቸው ሲሳይ አጫጭር ፊልሞችን ቲክቶክ ላይ የሚሰራው ከሱም ጋር በመስራት ይታወቃል። ዩቲናስ አቡ ሲሳይ እንግዲህ አንድ ጀማ ናቸው። እነዚህ ጀማዎች ደግሞ ዩቲናስ ይገባታል ይህ ሽልማት ዩቲናስ ትበለዋለች በማለት ተስፋ አድርገው የጠበቁ ቢሆንም ሽልማቱን እንግዲህ አዶናይ በልጦታል። በዩቲናስና በአዶናይ መካከልም ምንም አይነት ጸብም ሆነ ምንም አይነት ነገር የለም። መሀል ቤት ያላችሁ ግን እንደ አቡ አይነት የማይመለከታችሁ ገብታችሁ የሰውን ክብር የምታዋርዱ በጣም አሳፋሪ ነገር ነው። ዩቲናስ እንግዲህ የአዶናይ መሸለም አስደስቷት ቆማን ያጨበጨበችው። መሀል ያላችሁ ሰዎች ግን በሁለቱ ትልቅ ክፍተት እንዳለም ለማስመሰል እንደዚህ አምባጓሮ የከፈታችሁ ቀጣይ ቪዲዮ በመስራት አዶናይንም ህዝቡንም ይቅርታ መጠየቅ አለባችሁ ብዬ አምናለሁ። ሽልማት እንግዲህ አንዱ አንደኛ ነው፣ አንዱ ሁለተኛ ነው። አንደኛና ሁለተኛነት ቦታ ነው እንጂ የእናንተን እውቀትም ሆነ አቅም መመዘኛ አይደለም። አሸናፊ አንድ ነው። አሸናፊም አዶናይ ሆኖ እንግዲህ የመኪናውንም የአመቱንም የቲክቶክ አዋርድ በልቶታል ማለት ነው። ይህንንም ደግሞ አምናችሁ መቀበል የእናንተ ድርሻ ነው። እንደዚህ አይነቱ ነገ ላይ ልታዩት ማትችሉትን የሚያሳፍራችሁን ስራ አትስሩ፣ ምክራችን ነው። እስኪ ውድ ተመልካች አድማጮች እናንተም በዚህ ሀሳብ አስተያየት ስጡበት፣ ተነጋገሩበት። እኛ ካየነው እንደዚህ አቅርበነዋል። የኔ ጸሎት ዩኒቨርሲቲ ያለው የተቀረጽኩት የእርቃን ቪዲዮ እንዳይለቀቅብኝ ነው ስትል የተናገረችው አንዲ አፍቃሪ ከዛ ተፈቃሪ ሲያሻት ቃሚ አሊያም ደግሞ አጫሽ እያደረገች ራሷን በመቀያየር ላለፉት 5 ዓመታት በኢትዮጵያ ቲክቶክ ላይ የነገሰችው በጥላሁን ገሰሰ የትብት መቀበሪያ ወሊሶ የተወለደችውና ወደፊት የ8 ልጆች እናት መሆን ፈልጋለሁ ስትል የተናገረችው ሀዩቲ ወይም ደግሞ በቲክቶክ ስማ ዩቲ ናት። የኢትዮጵያን ህዝቦች በዘመነ ኮሮና ከገቡበት የድብርት ማዕቀብ ውስጥ ነፃ ለማውጣት ብላ ቲክቶክ የጀመረችው ዩቲ እርሷ ፈርቀዳጅ በሆነችበትና ብዙ በተዋጋችበት የቲክቶክ ግንባር ሌሎች ጀነራሎችና ቀኝ አዝማች ሻለቆች መጥተው ሲከበሩና ሲሸለሙበት እርሷ ግን የሚገባትን ክብር ሳታገኝ ቀርታለች። ይህም በቃት ከየትኛውም ቲክቶከር በላይ በሴትነቷ በሃይማኖቷ እንዲሁም ደግሞ በስራዋ አንገት የሚያስደፉና ቀስም የሚሰብሩ ስድቦችን ተከናንባለች። እርሷ ግን የነ ዩዘር 68 ስድብ ንቃ የነ ዩዘር 89 ትችትና ዘለፋ ወደ ጎን አርጋ ራሷን ሲያሻት እንደወንድ ያሻት እንዳፍቃሪ አሊያም ተፈቃሪ አጫሽ ቃሚ እያደረገች በመቀያየር የቀናተኞቿን አፍ ማዘጋቷን ቀጥላለች። የግቢ ፍሪጅ ተማሪ እያለሁ በደረሰብኝ ከባድ የመኪና አደጋ ግራ እጄ ላይ ጉዳት ደርሶ ብዙ ተሰቃይቻለሁ፣ ለወራት ሆስፒታል ተኝቻለሁ። አረ እንደውም የኋላ እጅሽ ይቆረጣል ተብዬም ነበር ያለችው ዩቲ ታዲያ የኔ ህይወት እንደ ዶክተሮቹ ሳይሆን እንደ አምላክ ፍቃድ ሆነና ከዛ ሁሉ መከራ ወጣው። ታዲያ በዛ መከራ ጊዜ ነበር ጓደኞቼ እኔን ለመርዳት ብለው ገላይን ሲያጡኝ የተቀረጸ ቪዲዮ የት እንደጠፋ አላውቅም። ይሄ ቪዲዮ የማይሆን ሰው እጅ ላይ ገብቶ አንድ ቀን ሰላሜን እንዲያነሳኝ እፈራለሁ ስትል ተናግራለች። አንቺን የመሰለች ልጅ እንዴት እስካሁን አላገባችም ስትባለ እኔ እንደ ዘመኑ ሴት ሪሌሽንሺፕ ምናምን አይመቸኝም፣ የምፈልገው ቁም ነገረኛ ወዲያው የሚያገባኝ ወንድ ነው። ቆንጆም አይሁን ለኔ ወንድ ልጅ ከጉማሬ መለስ ካለ ይበቃል፣ ብቻ 8 ልጅ መውለድ እፈልጋለሁና ወገቡን ጠበቅ አድርገው ይምጣለችው። የቲክቶኳ ንግስት ከቲክቶኩ ባሻገር በጀመረችው የቬሎ ንግድና የቤትና ህንጻ ማሻሻጫ የድለላ ስራዋ ላይ ታትራ መስራቷ ለብዙ ሴቶች ተምሳሌ ታደርጋታል። አዶናይ ማን ነው? አንተ ሌባ ቆጠላለት መልእክተኛው የሚባል እነ ባላደራው እነ መልእክተኛው እነ ማስተር አብነት እኮ በዚህ ደረጃ አልተሞገሱ። እነ ባላደራው በጣም እግዚአብሔር ያሳያችሁ። እነ መልእክተኛው ፊታቸውን ደብቀው ያን ሁሉ ደሃ የሚያነሱ ማስተር አብነት
የቆሰለ አካል አጥቦ አድርቆ ሆስፒታል አስገብቶ አድኖ ቤት ሰርቶ የሚሰጥ ልጅ አለ። ይሄንን ግን የደቡብ ልጅ ስለሆነ ምርጥ ኢትዮጵያዊ ስለሆነ ወገን የለውማ። ማስተር አብነት ምን ወገን አለ? ስልጣን ያለው ወገን የለውም። የዘረፈ ወገን የለውማ። ማስተር አብነትን ይሄ ኮልኮሌ አዶናይ ሊበልጠው አይችልም በፍጹም። ማስተር አብነት 30 ደቂቃውን ምርጫ ቢደረግ በ30 ደቂቃ 120 ሚሊዮን ህዝብ ይመርጠዋል። ተራ ዱርዬ ቂጡን የጣለ ለህፃናት ብልግናን የሚያስተምር የክብረ ሶዶም አባል አዶናይ ምን ያስተምራል? ምንም። የትኛውን ፊዚክስ ነው? ኬሚስትሪ? የትኛውን የመድኃኒት ቅመማ ነው? የትኛውን የአግሮ ኢንዱስትሪ ነው? የትኛው ተፈላሳፊ ነው? አዶናይ ለምን አልሄደም? የትግራይ እናቶችን ለምን አልቀለባቸው? ዘሮቹን በጦርነት የተቆራረጡ እናቶች እንደውነቱ የተራቡ ደግሞ አሉ እንጂ ምንም ህዋት በዘረፈው ወርቅ በዘረፈው በትግራይ ህዝብ ተደበቀ እንጂ የትግራይ ህዝብ አልተጠቀም። እንዶችስ ማናቸው እነሱ? አዋርድ በዓለም ላይ የሚታወቀው ለፊዚክስ ለማቴማቲክስ ነው፣ ለህክምና ነው፣ ለመድኃኒት ቀማኞች ነው፣ ለአውሮፕላን ሰሪዎች፣ ለኤሌክትሮኒክስ መሳሪያ የሚገጥሙ ናቸው። ስቱፒድ ለአንተ ሴጋ መቺ የምን አባት ካዋርድ ነው? አዶናይ ለምን ወሰደ ሳይሆን አዶናይ የምንም አገር ተወላጅ ሊሆን ይችላል፣ ግን ዜግነቱ ካናዳዊ ነው። ስለዚህ ኢንተርቪውንም ሰምታችሁ ከሆነ አሜሪካ ነው መጀመሪያ መጣው። ከአሜሪካ ስላልተሳካለት ወዴት ነው ሄደው? ወደ ካናዳ ነው ሄደው። ካናዳ ሄደው የካናዳ ዜግነት ወስዷል። ስለዚህ የካናዳ ዜግነት ከወሰደ የዛን ሀገር ኢትዮጵያ ላይ የሚደረገው የትኛውም ውድድር አይመለከተውም ማለት ነው። ምክንያቱም ቲክታክ አዋርድ ያደረገው የምንድን ነው? የኢትዮጵያውያን ኢትዮጵያ ውስጥ የሚኖሩ በመላው ኢትዮጵያ ያሉ የቲክታክ አዋርድ ብሎ ነው የጠራው። ስለዚህ አዶናይ የምንድን ዜግነት ነው ካላችሁ ካናዳዊ ነው። ስለዚህ እኔ የአሜሪካ ፓስፖርት ነው ያለኝ፣ አሜሪካዊ ነኝ፣ በትውልድ ነው ኢትዮጵያዊ ነኝ፣ ሀገሬን ክጃለሁ። ስለዚህ ኢትዮጵያ ውስጥ መጥቼ የወጣቱን እድል መጋፋት የለብኝም። ያ ነው ልነግራችሁ የምፈልገው። የወጣቱን እድል ኢትዮጵያ ውስጥ ያለ እየተጣጣረ ያለ ለማደግ ራሱን ለመለወጥ እየለፋ ያለ እየደከመ ያለ ሀገሬ ላይ ለፍቼ አሸናፊ ሆናለሁ የሚለውን የወጣቱን ተስፋ ማጨለም የለብኝም ነው። ስለዚህ